አሰማው ላኪለትና መብረቁ ያሰማው በፊት አላቀም ሄጄ ነበር ያለው አለሽ አይደለም ሪኮርዱ ያው እንደ ብዙ ልክለታለው ምናምን ሲባል ዝም ብላ የምትቀመጥ አይነት እናት አይደለችም። ካልታገተችው የሆነ ነገር ካልተደረገች በስተቀር ዮኒ ማኛ ላይ ገብታ እኮ መልእክቷን ያስተላለፈችው 100 ፎሎወር በማይሞላ ፎሎወር ነው እና ለሚዲያ በጣም ቅርብ የሆነች ዴዚን ከልጅነቷ ጀምሮ ዩቲዩብ ስታሰራት የነበረች ለሚዲያ በጣም ንቁ የሆነች ሰው ናት። ሞተች ተብሎ የሚወራ ከሆነ ወጥታ ማውራት ትችላለች አንለስ ካልታገተች በስተቀር። ቀብር ሄጃለሁ ብለሃል ወሬ ነሽ ከታች የጻፍሽው ራኪ የምትባይ እንዳንቺ አይነት ደነስ ሰዎች ናቸው እዚህ ወሬ እያምታቱ ያሉት። ቀብር ሄድኩ የሚል ማንም ሰው የለም። ለብሶ ግን በማውቀው ልክ በሰፈሯ በተነገረ ልክ ሄጃ ጠይቄያለሁ። ሰፈሯ ላይ ምንም አይነት ነገር እያለ አልሰማሁም። እሷ ያለችኝ ሰፈር ላይ ገብታችኋል። ይሄን ነው የምንፈልገው። በቃ ሰማችሁት አይደል? ይሄ ትላንትና አሁን ደግሞ ከፈተው የዛሬውን ደግሞ ከፈተው ቀብር ላይ ሄዳ የሰሞኑ ነው የዛሬውን ደግሞ ከፈተው ማንም የለም ማለት ለቅሶ ቤት ሄጄ ግን ለቅሶ አላገኘሁም ማለት አይደል? አንለስ ካልታገተች በስተቀር ነው ያለው። አሁን የመጨረሻውን ደግሞ ላሰማችሁ። ይሄ ዛሬ ቪዲዮ ሰርቶ ፖስት ያደረገው የዲዚ እናት አልሞተችም ታግታ ነው ብላችሁ ፖለቲካ ለመስራትና ዘር ከዘር ለማጋጨት የምትጠሩ ሞታም ማረፍ ሲገባት ዘሯን አንስታችሁ የምታወሩ ሰዎች ስሙን፣ ሌሎችም ለነሱ አርሱላቸው። የዲዚ እናት ትክክለኛ ስሟ ትህትና ታምራት ነው። እኛ ቲና ብለን ስለምንጠራት ነው። ያረፈችበትም የተቀበረችበትን መቃብር የካ ሚካኤል የፉካ መቃብር ውስጥ ቁጥሩ 1179 ላይ ነው። ሄዳችሁ ማየት ትችላላችሁ። ያጋጠማትን በሽታ የሳምባ ውስጥ ውሃ መቋጠር ነው። ውሃ ቋጥሮ ሳምባ ውስጥ መድኃኒት ትጠቀም ነበር። ከአሜሪካ ከመጣሽ በኋላ ስላልተጠቀመችው መድኃኒቱ ለዛ ነው ህይወቷ ያለፈው። ቤተሰቦቿ 4 ኪሎ አካባቢ ቢገኙም መታችሁ እንድትረብሿቸው ፕራይቬሲያቸውን ፕራይቬት ላይፋቸውን እንድትጋፏቸው አይፈልጉም። ስለዚህ ልቀቁት ይሄን ነገር በሰላም ተረፍ። ሴትዮዋ እኛም እዚህ መተን ቪዲዮ ሰራ ነው ጥሩ እናት እንደነበረች እንኳን ለዴዚ ለሰፈሩ ሰው ሁሉ ጥሩ እናት እንደነበረች ልብ በሉ ኢትዮጵያውያን 3500 ሰዎች አላችሁ። ይሄ ምን ትሉታላችሁ? ከትላንትና ወዲያ ያንን የተናገረ ሰው ታግታ ሊሆን ይችላል ብሎ የገመተ ሰው ቀብሯ ያልነበረ ሰው ለቅሶ ቤት ሄጄ ለቅሶ አልነበረም ያለ ሰው ዛሬ መጥቶ ፖለቲካ ልትሰሩባት ዝም በሉ ሲላችሁ ጤናማ ነው ብላችሁ ታስባላችሁ? ፍርዱን ለእናንተ። የታባቱ ነው የሚኖረው ልጅ ኢትዮጵያ ነው ጋፊ ነበርኩኝ ብሏል ከኛ ጋር በሚያወራበት ሰዓት። ዛሬም ያሞራውን ድጋፍ ሊያመጣ ይሄን ሞት ለመደባበቅ ዘርና ፖለቲካ እያነሳ ነው። እኛ ፖለቲካ አላወራንም፣ ዘር አላነሳንም። መታችሁ ግን አንድ አይነት ማህበረሰቦች መታችሁ ግን እየተሳደባችሁ ነው። ሆን ብላችሁ ዳግም ጥላቻ እንዲነሳ ኢትዮጵያ ውስጥ ፈልጋችሁታል። በደንብ አድርጌ ልንገራችሁ። እናንተ እንጂ የፈለጋችሁት እዚህ ውስጥ ያለ 86ቱን ብሔረሰብ ችግር የለበትም። አሞራውን ተናገርነው መብታችን ነው። በሚያረጋው ነገር እንወቅሰዋለን። ኢትዮጵያዊ ነው። በኢትዮጵያነት ቢያንስ ወንድማችን ነው። እየመጣችሁ ግን ልትደበቁ ግን አትችሉም። አንድ ሙን ከዚህ ነገር ውስጥ እጅህን አውጣ። 2 ቃል ተናግረሃል። መጀመሪያ አላቅም ብለሃል። ቤታቸው ሄጂ ለቅሶ የለም ብለሃል። መቃብር አልተቀበረችም ብለህ ራስክ ሪከርድ አለ። ዛሬ መተግል ታረጋግጥልን። ያው ከፖለቲካ ተነካክተሃል። ከፖለቲካ ጋር ምንድነው አንተ ጋር ያለው ፖለቲካ? ምንድን እየሰራህ ነው ያለኸው? ማን ነው ፖለቲካ ያወራው? መታ ዜድ ጉራጌ ናት ያለችው ዜድ ናት። ንጹህ አማራ ነኝ ያለችው ሪከርድ ነው ጋለ ያለችው ዜድ ናት። እኛ አይደለንም። ሮማን ቤት ገብታ እኔ ንጹህ አማራ ነኝ ያለችበት ሪከርድ ግን አለኝ። ሰው ነው መጥቶ ጉራጌ ናት በያለኝ ብላ የተናገረችበት ሪከርድ አለ። ዜድ ሂድና ከፈለክ ሞራል ካለክ ዜድን ውቀስ፣ እነሱን ውቀስ። ብሔር ውስጥ የተደበቁት እኛ ብሔር ውስጥ አልተደበቅንም። ኢትዮጵያዊ ናት ያለው። ስትፈልጉ ንጹህ አማራ ናት፣ ስትፈልጉ ንጹህ ጉራጌ ናት እያላችሁ እንደፈለጋችሁ ብትወዛገቡት እናንተ እንጂ እኛ አይደለንም። እዚህ ውስጥ ካለ ነው እንደ ብሔር ቢጠየቅ ሁላችንም የተለያየ ብሔር ልንሆን እንችላለን። እኛ ግን አትደብቋትም ነው፣ አትችሉም ነው። ልኬልሃለሁ መብረቁ ሲፎክርባት አንጠለጥልሻለሁ ብሎ የላከላት ሜሴጅ የላከላት እናቴን እህቴን ሰድበሽ አትኖርም ብሎ የፈከረበትን ልኬልሃለሁ አሞራው። ስለዚህ ዛሬ ሞታለች፣ ፎክሯል፣ አድርጎታል። ዛሬ ሞታለች፣ እንጠይቃለን። ይሄ ደግሞ የሰውነት በቂ ነው። ምንም ብሔር አይሰጠትም። እቺ ሴት ብሔር ውስጥ አትደበቁ። ለምዳችኋል። ብሔር ውስጥ ተደብቃችሁ ማበጣበጥ ስለለመዳችሁ ዛሬ መጣ ሙን
ፖለቲካና ብሔር ውስጥ የከተታችሁ እጠይቅሃለሁ። የትኛው ብሔር የትኛው ፖለቲካ? በምን ምክንያት ይሄን አልክ? ምን አይነት ፖለቲካ ልትሰራ ፈልገሃል? ምን አይነት ፖለቲካ ልትሰራ አንተ ፈልገሃል? ውጣና ንገረን። የአሞራው ደጋፊ ነህ? አዎ። አሞራው ምን አይነት ፖለቲካ ያራመደ ነበር ይታወቃል። ተናግራል። እኔ የአሞራው ደጋፊ ነኝ ብለሃል። ሶ ያሰብከውና ያቀርከው ፖለቲካ ካለ አገር ውስጥ ማተራመስ የምትፈልገው ነገር ካለ ነጥብ ንገረን። እኛ ግን የለንበትም። እኛ የምንም የዘርማ አነሳንም የወለኩ ልጅ ይሁን ትክክል ካልሰራ ትክክል አልሰራም የሚል ግን ሞራል አለኝ። እዚህ ውስጥ ያለነው ሁላችንም የተሰባሰብነው ልጃችን የወለድነው ልጅ መጥፎ ስራ ሲሰራ መጥፎ ስራ ሰርተሃል ብለን ሞራል ነው ያለን እንጂ እኔ ዘመዴ ሆና የስጋ ዘመዴ ሆና ማቃት ሰው ሆና አይደለም። ሰው በመሆኗ አንድ እናት በመሆኗ ነው። ቴምርም ይሁሉ የምትጮኸው እዚህ ውስጥ ጃጓር ገንዘቡን እያወጣለው ዘመዱ ሆና የስጋ ዘመዱ ሆና አይደለም። አንዲት እናት የት ሄደች ነው እያለን ያለነው። ፖለቲካ ልትጫወቱ ካሰባችሁ በፖለቲካ እሹ ከገደላችኋት ተባባሪ ከሆንክ ቀንና ጊዜ ይኖራል እንጠይቃለን። መተግን ሙን አፋችን ልታዘጋ ግን አትችልም አፋችንን ማዘጋት። ፖለቲካ ላወራሁም ፓርቲ ስም አልጠራሁም ብሔር አልጠራሁም። ቲና ግን የት ናት ነው ያልኩት። እንደፈለጉ ሆኖ ብሔር ይቀያየራቸው ግን ዜድን መንካት አትፈልግም። ዜድ እኮ እብድ ናት። ጤነኛ ሰው ቢቆጭ ነበር ትላለህ። ስለዚህ ዜድ ሲወራልክ የአሞራው ደጋፊ ነኝ ትላለህ። አሞራው ምን አይነት አስተሳሰብ አለው? ምን ዓላማ አለው? ምን ሲሰራ ነበር? ምን ውስጥ ነበር? ቪዲዮዎች አሉ። ሶ ድጋፍ እስከምንድነው እንጠይቃለን። ስለዚህ ልታወናብደን አትምጣ፣ ልታደናግረን አትምጣ። ለቅሶ የለም ብለህናል። እሱን አምነን ቁጭ ብለናል። ሄጃለሁ ብለሃል። እና ስለለም ጨምርልታል። ለከ ብዙ አሁን ለከታለሁ ብዙ ሪከርዶች ይተካል። በፊት የተናገረውን ሞ ሄጄ ማንም ሰው እንደሌለ ምንም ለቅሶ እንደሌለ ብሎ የተናገረውን ለህዝብ አሰማውና ከዛ በዛ እንትንላለን። ከዛ ደግሞ አሁን የተናገረውን ደግሞ እናያለን። አሁን የተናገረው ማለት ይቀያየር ይችላል። በፊት የተናገረው እኮ እንደውም እንዳልሞተች የሚያሳይ ንግግር ነው ሲናገር የነበረው። በቃ እኔ ምፈልጋታለሁ ነው ያለው። መሞቷን ካወቀ ለምን ይፈልጋታል? በጣም ባለጌዎች ናቸው። በነገራችሁ ላይ እቺ ሴትዮ ተባብረው ትንሽ የሆኑ ሰዎች አጥፍተዋታል። ለይነ ለህግ አካል መስጠት አለብን። እንደዛ ያስብ ኢቭን መብረቁ ሙን በምንድን ነው የምታውቃት ብለን ስንጠይቀው ገንዘብ ይዛ መታ ኢትዮጵያ ውስጥ በሚዲያ መስራት እንደምትፈልግ ይሄ አሁን የለቀቀው ነው። ይሄ ቡሽቲ ይሄ ነው አይደል ልጁ የበፊቱ ይሄ አሁን ልክ ከፈታ ያለው ይሄ አሁን ነው። ያው የበፊቱን መጀመሪያ ልክ አይደል? የመጀመሪያ በፊቱን ከፈተው የበፊቱ አልሞተችም የውሸት ወሬ ነው ማለት ትችላለች። አልሞተችም የውሸት ወሬ ነው ማለት ትችላለች። ይተሻላ እናትየዋም እስከማጣት በጣም ይሄ በአንዳንድ ነገር ምስኪን የሆነች ሴት እንጂ ይሄን ያህል ሜስ ውስጥ ብትገባ ወይ ስሟ ሲጠፋ ሞት ቢኖር ነው ቀብሩ ነው የዋሸ ነው። ያ የመጀመሪያ በህግ መያዝ ያለበት ይሄ ግለሰብ ነው። የመጀመሪያ በህግ ተይዞ ምርመራ የሚደረግበት። ለምን ትላንትና አለች ታግታ ነው እንጂ አልሞተችም ያለ ሰው ዛሬ ሞታለች ካለ መጠየቅ አለበት፣ በደንብ መጠየቅ አለበት። ይሄ ልጅ ነው ገና እዚህ ላይ ነው ገና ምርመራ መደረግ ያለበት ከዚህ ጀምሮ። ቤተሰቦቿም ማለት ፕራይቬሲያቸውን እንዲበጠብጧቸው ስለማይፈልጉ ምን ማለት ነው? እኔ ዘመዴ ሞቶ የራሴ የሆነ ሰው ሞቶ የሚጠይቀኝ አካል እንዲመጣ የማልፈልገው ለምንድን ነው? ሲቀጥል በትንሽ ቀናቶች ልዩነት መድኃኒት ብታቆም ለሞት ይዳርጋታል። ይሄ ሳምባዋ ውሃ ቋጥሮ ምናምን ምን ሳምባዋ ሲቋጥር ተከታታይ መድኃኒት ነው ማራዘሚያ ነው እንዴ ያለው? ህክምና ነው ያለው? አናውቅም እንዴ? ትቢ ከሆነም እንደገና ደግሞ መብረቁ ለአብሰለት የላከላት ሜሴጅ እንትን ምንድነው ማስፈራሪያ አይደለ እንዴ? አቁሚ ምናምን እንደዚህ በቃ አቁሚ ምናምን እያለ የላከላት ሜሴጅ ማስፈራሪያ እኮ ነው። የሆነ ነገር አለው። ቆይ ታዩ እሱን ታዩ ማስፈራራቱን ታዩ ይልክ ሙን ዛሬ ፕሮፋይል ያደረገው ፎቶ አብሮ ምሳ ሲጋብዝ ያለው ፎቶ ነው። ቤቱ ቤት ሲከፍት ሌላው ከሙን ንግግሮች የዛንም ቀን እኔ ያሞራው ደጋፊ ነበርኩ ብሏል። መጀመሪያ በዚህ ልክ የሚወዳት በዚህ ልክ የሚያቃት በዚህ ልክ ትህትናዋን የሚመሰክር ሰው ምንም እንኳን ወጣት ቢሆንም ያሞራው ደጋፊ ሊሆን አይችልም። ያሞራው ድጋፍ እስከምን ድረስ እንደሆነ እናንተ ጥያቄ ጠይቁ። እስከምን ድረስ እንደሆነ አንድ ራሱ ወጥቶ ቤታቸው ለቅሶ የለም ያለን
ታግታ ካልሆነ ብሎ የመሰከረው ሰውዬ ዛሬ መጥቶ ሊያምታታን ሲመጣ የኢትዮጵያን ህዝብ ግን ፍርድ ለእናንተ ሰዎች በቀላሉ እንዴት ወይ ተቀብሎ ነው ወይ አስፈራርተውት አለቀ። ከሁለት አንዱ ነው የሚሆነው። አሁን ከግድያው በስተጀርባ አለ ማለት አትችልም። ተቀብሎ ነው የታወቀ ነው። ካሞራው ጅምጅም ነው አልኩ። ምንም ረጅምነት አይደለም። ስንት ስግብግብ ግለሰብ አለ ጃጓር ሶሻል ሚዲያ ላይ የሚቀርቡ። አሁን እሺ አሁን የመጨረሻ መፍትሄ የሚባለው ምንድነው? እነዚህ ሰዎች እንደዚህ መጥፎ ነገር እየተናገሩ ሪከርድ እየተደረጉ በየቤቱ አጀንዳው እንዲሆን ምናምን ነው የሚፈልጉት እና የመጨረሻ መፍትሄ የሚባለው አሁን ምንድነው? ይሄ ጉዳይ ለመርማሪ ቡድን መስጠት ነው ለህግ አካል። በቃ እኔም እንደዛ ነው የማስበው። ገባ? ከዛ ውጭ ምንም እኔ ለራሴ ምን ያስፈልገኛል መሰለኝ? አንደኛ ቤተሰቦች ያሉበትን ሰፈር ያስፈልገኛል፣ አድራሻው ማለት ነው። እንደሚባለው አሁን ቦሌ ላይ ቤተሰብ አላት ምናምን እንደሚባለው ባይኖራት ድካም ስለሚሆን አንደኛ እሱ መረጃ የሚሰጠኝ ሰው ፈልጋለሁ። ከዛ ስልክ ቁጥሩን እሰጣለሁ፣ ትክክለኛ ስሙን እሰጣለሁ። ከዛ ይሄን ጉዳይ የህግ አካል ምርመራ ያደርግበት። ምናልባት እንደሚሉት ተገላ በዛ ሳጥን ውስጥ ካለች በምን እንደሞተች ከሆስፒታሉ መረጃ እስከ ማውጣት ድረስ ይደርሳሉ። ምክንያቱም ይሄ የአንድ ግለሰብ ነፍስ ነው። ከውጭ ሀገር የመጣ ገንዘብ ያለው ሰው በብሔሩ የሚጠላ በነገራችን ላይ በብሔሩ እንደሚጠላ ያወቅኩት ዜድብ ስትናገር በነበረው ንግግር ነው። እሷም በተመሳሳይ የሆነ ለልጇ ስትከላከል ከልጁ የጠላችውን ነገር ተናግራ ነበረ። አንደኛ ዘረኛ ነው አለች። አለኝ ቪዲዮ ዘረኛ ነው ለሷ አይሆናትም ብላ ስትናገር ነበር። ዘረኛ ነው ስትል እሷ ማናት ነው ጥያቄው። አያችሁ አይደለ? ከዚህ በመቀጠል ከዚህ ከሟች ከተባለችው ግለሰብ ፋይዳዋ ይወጣል ካላት ማለት ነው። ከዛ በኋላ የባንክ አካውንቱ አሁን ይሰራል አይሰራም፣ ማን ብር ገንዘቡን ማን ያንቀሳቅሰዋል፣ ከማን ጋር ነው የሚሰራው፣ ማን ነው የሚያስወጣው ይታወቃል። እሷ እንዳለችው ቅድም ከዚህ ጋር የምትጠቀም ከሆነ ከዚህ ከካዲዋ ልጇ ጋር የምትጠቀም ከሆነ ለዛም ሊሆን ይችላል ያስገድሏት። ምክንያቱም ልጅቷ ገንዘብ አላት እየተባለ ነው። ሴትዮዋ ሰው ነው የሌላት። ከሷ ጋር አብራ የምትጠቀም ከሆነ ኦንላይን ሞባይል ባንኪንጉን ለዛ ይሆናል ያስገድላት ማለት ነው። ስለዚህ ከገዳይነቱ በስተጀርባ አሁን ይሄ ሞምን ያላችሁት ይቅማላም አዲስ አበባ ተቀምጦ ነው እንደዚህ የሚዘባጥረው እሱ መያዛ ራሱ ሲያኛ ነው ሞን ይሄን ነገር እንደውም እሱ እኮ ነው መጀመሪያ ይዞት የመጣው እሱ ነው ሞን ነበር። በቃ የዚህ ልጅ ቪዲዮ ሰብስበን እንሰጣለን። ገብቶሃል አይደለ? በዚች ሴትዮ ላይ ዛቻ ያቀረበው የአሌክስ ንግግሮች እንዳለ ሸር ተደርጎልኛል። በሷ ላይ ዛቻ ያቀረበው አሌክስ አለ። ሴትዮዋ ሞታ ከሆነ በምን እንደሞተች መንግስት ይመርምር። ስለዚህ ለህግ አካል ይሄ ነው መብረቁ። የመጨረሻ መፍትሄ የሚሆነው ይሄ ነው። ሌላ ምንም መፍትሄ የለም። እዚህ ጋር እነሱም እንዳልኩ መጥፎ ነገር እየተናገሩ በየቤቱ አጀንዳ መሆን ነው የሚፈልጉት። እሱም እየተሽከረከረ ጊፍት እየረጨ በቃ እንደዛ መሆን ነው የሚፈልጉ። ከዛ ባለፈ ግን ሪሊ እንዴት አንድ ቤተሰብ አካል ይጠፋል? አሁን በዚህ ልክ ሶሻል ሚዲያ እየተናወጠ በጣም ነው የሚያሳዝነው። እንዴት አንድ ቤተሰብ አካል ይጠፋል? እሷ የምትታወቅ ነች እናቲቱ። እቺ ልጅቱም ነፍስ ባይኖራትም የምትታወቅ ነች። እንዴት አንድ የቤተሰብ አካል አይመጣም? ወር ሁሉም ታግተው ነው እየተስፈራሩ ነው። ምንድነው? በጣም የተወሳሰበ ቅልቦች ስብሰባ ላይ ስለሆነ ነው ቅድም ነው የጠራሁት። እመጣለሁ ብሏል፣ እደርሳለሁ ብሏል። ቅልቦች እገዛ ነው ማድረግ የሚችለው። ይሄንን ነገር ለህግ አካል ታማኝ ለሆኑ መርማሪዎች ይሰጣል፣ ለደህንነቶች ይሰጣል እንጂ እሱ ይሄንን አይይዘውም። ገብቷችኋል? ግን ከእሱ ጋር ስላሉ ልጠራው ፈልጌ ስብሰባ ላይ እንደሆነ መልስ ሰጥቶኛል ማለት ነው። እስኪመጣ ነው ስጠብቀው የነበረው። ከዚህ በመቀጠል ልክ ራስ እንዳለው ነው። ሞታ ከሆነ ሴትዮዋ በሞቷ ብዙ ሰው ስለሚነግድ አጀንዳ ማድረጉን እንተውና ሰብሰብ አድርገን ለህግ አካል እንሰጣለን። ከዛ ህግ አካሉ የሚያደርገው ምርመራ በየቀኑ በቪዲዮ መልክ ይፋ እናደርጋለን። ሞታ ከሆነ ሬሳ ሳጥኑ ይከፈታል፣ ከፍቶ ይመርምር። ምክንያቱም እነዚህ ጨምላቃ የሆኑ ተራ ዱርዬዎች ማለት ነው ምድረ ቅማላሞች ሻት አድርገው ገለዋት ነው የሚሆነው። ዛቻውን የምታዩት ነው በአደባባይ በአንድ ምላስ በአንድ አፍ ሁለት ምላስ ይባላል። ይሄ ልጅ ሞም የሚባለው አላውቀውም ከዚህ በፊት። እነዚህ ስታዩ ትናንትና ሌላ ነገር ዛሬ ሌላ ነገር ነው የሚሆነው። ዛሬ የሆነ ቦታ ይሄን ተናገር ተብሎ የተላከ ይመስላል። ከዛ በፊት ታግታ ሊሆን ይችላል እንጂ አልሞተችም ብሎ የተናገረ ሰውዬ፣ ቤቷ ሄጄ ለቅሶ የለም ብሎ የሞተ ሰውዬ ለቅሶ ለመድረስ ከመሄዱ በፊት ቀብሯን እንዴት አልነገሩትም? አሁን ራሱ ልጅቷ ያሳየችን ቀብር 9 አጥፍተዋታል በሲሚንቶ። አንደኛ አይታችሁ ተባለ የጠፋች ነው። ሲቀጥል ስሙ አልተጻፈም እዛ። አንድ ወዛደር የሞተ ቀብር ከሆነ እየጠሩልን ያሉት ስሙ ሲሚንቶ አዲስ ቀብር መብረቁዬ ዛሬስ ማን ነገረው? ትላንትና አጣ ዛሬ ማን ነገር? ሌላው ደግሞ ልንገርክ
ቤተሰቦቿ እኛ የት ሄደች ብለን ከጎናቸው ቆምን እንጂ እኮ አልገደልናትም አይደል? ቤተሰብ ካላት ለምንድን ነው ይሄው ለቅሶ ይዘናል ብሎ አንድ ቤተሰብ የማይመጣው? አስበኸዋል? አንድ ቤተሰብ እንዲመጡባችሁ አትፈልጉም ብለን ከሚነገረን በላይ አንድ ቤተሰብ መጥቶ እኮ ይሄው ለቅሶ ይዘናል ሰው ስለሌለን ነው እናመሰግናለን በቃ ብለው አይወራልን ካሉን እኮ እኛ እንዘጋለን። እምትነግሩን ሰዎች እኮ እምንጠረጥራችሁ እኮ ነው። በዚህ ጉዳይ እጃችሁ አለበት የምንለው ሰው ብትነግሩን ልንቀበል አንችልም። ያ ገብተው ተቃብሮ ላይ ገብተው ቼክ አድርገው ይሄን ቁጥር አጽፈው ማለት የተጻፈውን ቁጥር አይተው የማይታወቅና ቤተሰብ የሌለው ሊሆን ይችላል። እዛ ቦታ ላይ ሲሞት አንድ ሰው አዲስ አበባ ላይ ሰው ይሞታል። ሰው እንደሞተ እንደ አይጥና እንደ ድመት አይጣልም አይደለም? ቤተሰብ የሌለው ሰው አዲስ አበባ ነዋሪ የሆነ ፋሚሊ የሌለው ሰው መታወቂያ የሌለው ሰው ሊሞት ይችላል። ከዚያ ያንን ቀብር በዛ መልኩ ያስቀምጡታል። በየቀኑ ነው ሰው የሚቀበረው። ስለዚህ ይሄ ልጅ አጣርቶ ምናምን ሴትዮዋን አፈነው ሊሆን ይችላል። ጋይስ ሴትዮዋ እስካሁን ድረስ መናገር አልቻለች ይሆናል። አሁን ደግሞ አካውንቷን ዛሬ ዘግቶታል አካውንቷን ማለት ነው። ስለዚህ የሆነ ነገር አለ። ለህግ አካል አሳልፈን እንሰጣለን። እስኪ ሊሊ ይሄ ነው መረጃው። ለህግ አካል ስጡና ከዛ በዛ በኩል ያለውን ነገር እየተከታተላችሁ ቼክ ማድረግ ነው። ምንም ከዛ ባለፈ ምንም መፍትሄ አይኖርም። እሱ ነው የምለው። ቴንኪው መብረቁ ይመች። በቃ እንደዛ ነው ማለት። እስኪ ምንድነው መረጃሽ? ቀጥይ። ሰላም ነው? ይሰማል ድምፅሽ፣ ግን ኤርፎን ከሆነ አስተካክሉ። እናትየው ከመሞቷ 3 ቀን በፊት ዲዚ ላይ ሆና ከእንትና ጋር ከማን ነው ከውሽዬ ቦይፍሬንድ ጋራ በጣም ቀፎኛል፣ ብርድ ብሎኛል፣ አስጠልቶኛል፣ በጣም በቃ አስጠላኝ እያለች ፊቷ ራሱ በቃ የሆነ ነገር እንዳለ እሷ እንደዛ በተናገረች በ3ኛው ቀን ነው በ4ኛው ቀን የእናትየው መሞት የሰማነውና ልጅቷ እናቴ ትሞታለች ወይ እናቴ ተገላለች ወይ ልትገደል ነው ብላ አልተናገረችም እንጂ ያየ ሰው ይመስክር። እናትየው ሞተች ተብሎ በተነገረ በ3ኛው ቀን በ4ኛው ቀን ዴዚ በጣም ጥሩ ፊሊንግ አልነበራትም። ወጣ ስትናገር ነበረች። በቃ ጥሩ ስሜት እንዳልነበራት እያስጠላት እንደሆነ እያመማት ስልህ ሰው አንድ ነገር ከቤተሰቡ ሊደረግ ሲል እኮ ትከሻህም ሰውነትህም የሆነ ነገርህም እኮ ይቀፋሃል ያስጠላሃልና ምናልባት ይሄንን ጉዳይ አይ ዶንት ኖ ብቻ ግን በ3ኛው ቀን በ4ኛው ቀን ነው እናትየው ሞተች ተብሎ የተባለውና ብዙ ሰው ደግሞ ሲከታተላት ነበር። ኦልሞስት ወደ 1000 ሰው ሲከታተላት ነበር። ይሄን ነገር ከተናገር ቀፈፈኝ፣ አስጠላኝ፣ በጣም አስጠልቶኛል፣ አሩን ፊል ግድ ጥሩ ስሜት የለኝም ስትል ነበርና ምናልባት ዩኒቨር ነው የምታውቀው ነገር ሊኖር ይችላል። እንደዚህ እሷም ድምጿን አጥፍታ የጠፋችው ልጅቷ ጅል ናት። እስኪ ሜቲ ደግሞ አለኝ ብለሻል። እስኪ ካንቺስ ሜቲ ይሰማሻል? ኦኬ ሚዩት ማሳት ትቻለሽ?